ሰላም ሰላም ቤተሰብ በሙሉ እንግዲህ በዩሮፕ እና አፍሪካ ለምትገኙት እንኳንም በሰላም ዋላችሁ እላለሁኝ። ለሌሎች ሀገር ደግሞ ገና ከእንቅልፍ ለምትነቁትም ንጋት ለሆነባቸውም እንደምን አደራችሁ ብዬ ፕሮግራሜን እጀምራለሁኝ ማለት ነው። እና በዛሬው እንግዲህ እኔ ሮፕ ስለምኖር በጠዋቱ ብዬ ነው የምናገረው። ሌሎቻችሁ ደግሞ ምናልባትም ከሰዓት ሊሆን ይችላል። እና በዛሬው ጠዋት ሰበር ዜና ብዬ የኢራኑ የሃይማኖት መሪ ወይም ደግሞ ፓወር ያለው ማለት ነው ከዚያ በእስራኤል እና በአሜሪካ ጦር መሞታቸውን ዜናውን አቅርቤ ነበር። ዜናውን ተከትሎ ደግሞ የኢራንን ታሪክ ከሃይማኖታዊ ሁኔታ ምክንያቱም በዛ አካባቢ ያሉት በሃይማኖትና ታሪካቸው የሚመሳሰል ስለሆነ ከሃይማኖት ጋር የተቆራኘ ስለሆነ በተለይ መካከለኛ ምስራቅ ያሉት በአብዛኛው ደግሞ ከእስራኤል ጋር የተያያዘ ስለሆነ ከሃይማኖት ጋር ታሪካቸው ምን ይመስላል የምለውን አቅርቤ ነበር። አሁን ደግሞ ጊዜ ከበቃኝ ከዋናው ዜና አሁን የኢራን ያለችበትን ሁኔታ ወታደራዊ እና ፖለቲካዊ ሁኔታውን ካቀረብኩላችሁ በኋላ ከሃይማኖታዊ ጋር የተያያዘን ሳይሆን ታሪካዊ ሰዎች ወይ ደግሞ ተመራማሪዎች ወይ ደግሞ የታሪክ ጽሑፋን የጻፉትን የኢራንን ታሪክ ምን ብሎ ነው የጻፉት የምለውን ያንን አቀርብላችኋለሁ። በአብዛኛው ግን ተመሳሳይ ነው፣ ግን የተለያዩ ምንትኖች ሊሆኑ ይችላሉ። ሃይማኖታዊ ታሪክም ቢሆን የሃይማኖት ሰዎች በወቅቱ የሚጽፉት ሃይማኖቱን ብቻ ሳይሆን በአካባቢው በዘመኑ የነበረውን የመንግስታትን የጭቆናውን የምናምን ሁሉ ስለምትን እንደ ታሪክ ምናምን ጋር የተያያዘ ነው ለማለት ፈልጌ ነው። አሁን ግን የማቀርብላቸው ከዚህ ዜና በኋላ ዋናውን የታሪክ ሰዎች ወይም ደግሞ የኢራን ታሪክ ልክ የኢትዮጵያ ታሪክ ምናምን እንደሚባለው የኢራን ታሪክ እንዴት ነው የምለውን አነብላችኋለሁ ማለት ነው። ላይክ ሼር እና ሰብስክራይብ አድርጉ። ከዚህ የሙዚቃ ሽግግር በኋላ ተመልሼ እመጣለሁ። ኦኬ ተመልሼ መጥቻለሁኝ። እንግዲህ አሁን እንዳለ ኢራን ያለችበትን ሁኔታ ወይም ደግሞ የወታደራዊ እና የፖለቲካ ሁኔታ በምን ላይ ነው? በተለይ የኢራኑ የበላይ መሪ አያቶላ አሊ ኻሜኒ ካረፉ በኋላ ምን ሁኔታ ላይ ነው ያለችው የምለውን ዜና አቀርብላችኋለሁ። እንግዲህ ይህንን ዜና እያጠናከርኩ ባለሁበት ሰዓትም የቀብር ስነስርዓታቸው እየተካሄደ መሆኑን በመሀል እንትን አይቼ ነበር። ያንን እናንተ ማየታችሁ ይሆናል። ግን አሁን ያለበትን ሁኔታ ኢራን ያለችበትን ሁኔታ እንደሚከተለው አነብላችኋለሁ ማለት ነው። እንደ አውሮፓውያን አቆጣጠር ማለትም ዛሬ መጋቢት 1 2026 ዓ.ም የሀገሪቱ የበላይ መሪ አያቶላ አሊ ኻሜኒ በአሜሪካና በእስራኤል በጋራ ወታደራዊ ጥቃት መገደላቸውን ተከትሎ እጅግ አስቸጋሪ ሁኔታ ላይ ትገኛለች። በአሁኑ ሰዓት ዋና ዋናዎቹ ክስተቶች የሚከተሉት ናቸው። ወታደራዊና ፖለቲካዊ ሁኔታ እንግዲህ የመሪው ለውጥ ጀምር ሀገሪቱ ለመምራት ጊዜያዊ የአመራር ምክር ቤት ተመስርቷል። ፕሬዚደንት መስዑድ ማለት የኢራኑ ፕሬዚደንት ነው፣ ግን ፓወር የለውም፣ ስልጣን የለውም። ልክ እንደ እስራኤሉ እንደ ኢትዮጵያው ፕሬዚደንት ሌሎች ምንም ፓወር የላቸው። ፓወር ያለው የኢራኑ ዛሬ ያረፉት የሞተው የበላይ መሪ አያቶላ አሊ ኻሜኒ ነበር። አሁን እንግዲህ ፕሬዚደንቱ ያው ፓወር የለሽ ፕሬዚደንቱ የኢራኑ መሪ እንደገለጹ እንግዲህ ሀገሩን ለመምራት ጊዜያዊ የአመራር ምክር ቤት ተመስርቷል ብለዋል። እና ፕሬዚደንቱ ምክር ቤቱ ስራውን መጀመሩን አረጋግጠው በኻሜኒ ፈለግ እንደሚቀጥሉ ቃል ገብቷል ይላል። እንግዲህ የኢራኑ ፕሬዚደንት ምንም ስልጣን የሌለው ማለት ነው። የቀጠሉ ጥቃቶች
እንግዲህ ጥቃቶችን አሁንም እየቀጠለ ነው። አሁን በዛሬው ዕለት እሁድ ዕለት ማለት ነው። በዚህ እሁድ በቴህራን ላይ የአዳዲስ የእስራኤል ጥቃቶች ፈጽመዋል ወይ ደግሞ ፈጽመዋል። ከእነዚህ መካከል የኢራን መከላከያ ዋና መስሪያ ቤት አንዱ ኢላማ ነበር። ሌላው የኢራን የአጸፋ ጥቃቶችን ደግሞ አሁን ኢራን በእስራኤል በአሜሪካ ወታደራዊ ካምፖች እና በሌሎች የክልል ኢላማዎች ላይ በሚሳኤል ጥቃት ምላሽ ሰጥታለች ወይም እየሰጠች ነው። አሁንም እስራኤልን በተመለከተ በቤተ ሼሜሽ እንግዲህ ያው ከተማ ነው። ቤተ ሼሜሽ እስራኤል ውስጥ የሚገኘው ከተማ ነው። በደረሰ የሚሳኤል ጥቃት ቢያንስ 9 ሰዎች መሞታቸው ተዘግቧል። የቀጠናውን ሁኔታ በተመለከተ ኢራን በኩዌት፣ በተባበሩ አረብ ኤምሬትስ እና በኦማን ኢላማዎች ላይ ጥቃት የፈጸመች ሲሆን የሞትና የቆሰሉ ሰዎች መኖራቸውም ተገልጿል። የሀገር አቀፍ ሐዘንን በተመለከተ የሃሜኒ ማለትም የኢራኑ የበላይ ጠባቂ ሃሜኒ ሞት ተከትሎ ኢራን የ40 ቀናት ብሔራዊ ሐዘን አውጃለች። እንግዲህ የጉዞ ሁኔታን በተመለከተ የአየር ክልል መዘጋትን በተመለከተ የኢራን የአየር ክልል ዝግ ሲሆን ሁሉም ሲቪል በረራዎች ተሰርዘዋል። ማለትም በኢራን ማለት ነው። እና የጉዞ ምክርን በተመለከተ የተለያዩ ሀገሮች ሁሉም ሀገር በሚባል ደረጃ ወደ ኢራን የሚደረጉ ማናቸውንም ጉዞዎች በጥብቅ የሚከለክል ሲሆን በሀገሪቱ ውስጥ ያሉ እንግዲህ የሀገራቱ ገለልተኛ መገናኛ ብዙሃን እና ኤምባሲዎች መረጃ እንዲከታተሉ ነው የሚያሳስቡት። የሀገር ውስጥ አለመረጋጋት ደግሞ በኢራን ማለት ነው ያለመረጋጋትን ተከትሎ ክስተቱ ተከትሎ በሀገሪቱ ውስጥ ተቃውሞች የተቀሰቀሱ ሲሆን በዜጎች እና በጸጥታ ኃይሎች መካከል ከፍተኛ ግጭት የሚፈጠር ስጋት አለ ማለት ነው። እና ይሄን ይመስላል ማለት ነው ወቅታዊ ሁኔታ የኢራን ወቅታዊ ሁኔታ እንግዲህ ከሰዓት ወይም ደግሞ በዛሬው ዕለት ይሄን ይመስላል ማለት ነው። ከዚህ ቀጥዬ ደግሞ ስለ ኢራን እንግዲህ በዛሬው ዕለት ጠዋት ላይ ሰበር ዜናውን በማቀርብበት ሰዓት ታሪካቸውን ከብሉይ ኪዳን አንጻር ወይ ደግሞ ከሌሎቹም የቁርአንም ይሁን የይሁዳ እምነቶች ያው ተመሳሳይ ስለሆነ ከዛ አንጻር የኢራን ታሪክ ምን ይመስላል የሚለውን በጠዋቱ ፕሮግራም አቅርቤላችሁ ነበር። ሰበር ዜና ላይ ያንን እንደገና መስማት ትችላላችሁ። አሁን ደግሞ የማቀርብላችሁ ከሃይማኖት ጋር ሳይሆን ዓለማዊ ይባላል እንግዲህ በእምነቶቹ አካባቢ ወይም ደግሞ በታሪክ ተመራማሪዎች የኢራን ታሪክ ምን ይመስላል የሚለውን ጸሐፊያን የጻፉትን ከሃይማኖት ጋር ያልተያዘ ማለት ነው። ባያያዝም ያው ተመሳሳይነት እንትን ቢኖረውም ግን በሃይማኖት እንትን ሰዎች የተጻፉ ሳይሆን በሃይማኖት ተመራማሪዎች ወይም በታሪክ ተመራማሪዎች የተጻፈውን ልክ የኢትዮጵያ ታሪክ እንደሚባለው የግሪክ ታሪክ እንደሚባለው በእነኛ የኢራን ታሪክን እንዴት አድርገው እንደጻፉ እሱን ደግሞ አቀርብላችኋለሁ። ማለትም ከዚህ ሙዚቃ ሽግግር በኋላ አቀርብላችኋለሁ። እስከዛ ድረስ ላይክ፣ ሼር እና ሰብስክራይብ አድርጎ ተመልሼ እመጣለሁ። ኦኬ እንግዲህ ተመልሼ መጥቻለሁኝ። እንግዲህ በዚህኛው እንትን ደግሞ የማቀርብላቸው የኢራንን ታሪክ ይሆናል ማለት ነው። በጠዋቱ ፕሮግራም ላይ ቅድም እንደነገርኳችሁ በሰበር ዜናው ላይ ታሪካቸውን ከሃይማኖት ጋር ያለውን ትስስር በብሉይ ኪዳንም በይሁዳም በቁርአን ላይ የተጻፉትን ምክንያቱም ብዙ ጊዜ የተያያዘ ነው ከሃይማኖት ጋር ታሪካቸው ያንን ነበር በጠዋቱ ፕሮግራም ላይ ያቀርብኩላቸው። አሁን የማነበው ደግሞ የታሪክ ጽሑፋን የጻፉትን የሃይማኖት ሰዎች የጻፉትን ሳይሆን የታሪክ ተመራማሪዎች የጻፉትን ልክ የኢትዮጵያ ታሪክ እንደሚባለው የኢራንን ታሪክ
አነብላቸዋለኝ ማለት ነው። ሌሎች ዓለማውያን እንደሚባለው ማለት ነው። ምንም ከሃይማኖታዊ ሰዎች የጻፉት ሳይሆን ሌሎቹ የታሪክ ልቃን ወይ ደግሞ ተመራማሪዎች የጻፉትን የኢራንን ታሪክ ያንን አነብላቸዋለኝ። አንዳንድ ቦታ ላይ ያው ተመሳሳይነት አላቸው ከሃይማኖት ጋር የተያያዘ ስለሆነ ታሪካቸው ሁሉ ምንም ችግር የለውም። ግን በአብዛኛው ያው ታሪካቸውን ነው የማነባው እና እንደምከተለው እንግዲህ አነባለሁ። ፐርሺያ ወይም ደግሞ ፋሪስ በዘመናዊቷ ኢራን ማዕከል ላደረገው አካባቢና ስልጣኔ የተሰጠ ታሪካዊ ስም ነው። ምንም እንኳን ፐርሺያ የሚለው ስም በምዕራባውያን ለዘመናት ሲሰራበት የቆየ ቢሆንም የአካባቢው ሕዝቦች ግን በባህላዊ መንገድ ሀገራቸውን ኢራን ብለው ይጠሩታል። ትርጉሙም የአርያኖች ምድር ማለት ነው። እንደ አውሮፓውያን አቆጣጠር በ1935 ሀገሪቱ ዓለም አቀፍ ማህበረሰብ ኢራን የሚለውን ስም እንዲጠቀም በይፋ ጠይቃለች ይላል። እንግዲህ ከዛ በፊት የዛሬ 81 ነው 91 ዓመት አካባቢ ነው ይህን ስም የቀየሩት ማለት ነው። ፐርሺያን የሚለውን ወደ ኢራን የቀየሩት እና ይፋዊ ዓለምን በዛ በኢራን እንዲጠሩ የጠየቁት ማለት ነው። ከ91 ዓመት በፊት ፐርሺያ ተብሎ ነበር የሚጠሩት። ታሪክ አስፈላጊነቱ ደግሞ ወይም ደግሞ የመጀመሪያ ልዕለ ሀያል መንግስት ነበረች ፐርሺያ ወይም ደግሞ ኢራን እና ይህ እንግዲህ ከኢየሱስ ክርስቶስ ልደት በፊት ከ550 ዓመተ ዓለም ማለት ነው። ኢየሱስ ከመምጣቱ በፊት ማለት ነው። በታላቅ ቂሮስ የተመሰረተው የአካሜኒድ ግዛት በባልካን እስከ ኢንደስ ሸለቆ ድረስ የተዘረጋ የዓለማችን የመጀመሪያው ዓለም አቀፍ ልዕለ ሀያል መንግስት ነበር። እንግዲህ በአሁኑ ሰዓት ጂኦግራፊ ተቀይሯል። ያኔ ግን በጣም ብዙ ግዛቶች ናቸው። አሁን ስሙን መጥራት ያቃተኝ አካሜኒድ ግዛት ከባልካን እስከ ኢንደስ ሸለቆ ድረስ ማለት ኦልሞስት ከኢሮፕ ጫፍ እስከ ግብፅ በጣም ሰፊ ግዛት ነበራት ማለት ነው እና ግዙፍ እንደ አሜሪካ ሀያል ሀገር ነበረች በዛም በወቅቱ ማለት ነው። በዘመኑ እንግዲህ ያው ሀያል የሚባለው በጉልበት እየሄዱ እንትን ሀገርን ይቆጣጠራሉ። አሁን አሜሪካ እንደዛ አታደርግም፣ ግን በዛን ጊዜ እንደዛ ነበር እና በጣም ሀያል ነበረች። በባህላዊ መቻቻል ሁኔታ እዚህ ላይ በጣም ደስ የሚለው የቀድሞ የፋርስ ነገስታት ለተሸነፉ ህዝቦች ሃይማኖታቸውንና ቋንቋቸውን እንዲጠብቁ በመፍቀድ በመቻቻል ይታወቁ ነበር እና ደጎች ነበሩ ማለት ነው። በጣም ደጎች ነበሩ በዛን ጊዜ ማለት ነው። ማለትም ያኔ ሀያል በነበሩበት ሰዓት ከዛ በፊት እንግዲህ ከፐርሺያ ወይ ደግሞ ከኢራን በፊት ኢራቅ ነበር ሀያል ሀገር። ኢራቅ ያኔ ምን ነበረ ስሟ? ሌላ ስም ነበር። ኤንዌይ ከኢራቅ ነበረች። ኢራቅ እና አሲሪያ የሚባሉት እንትን ነበሩ፣ በጣም ጨካኞች ነበሩ። የፐርሺያ መንግስት ግን ኢራቅን አሸንፎ እስራኤልን ተቆጣጥሮ ሌሎችም እንትን በሚያደርግበት ሰዓት የሀገራትን በማሸነፉ ብቻ ተጽዕኖ ብዙም አታደርግም ነበር እና ያሸነፈችባቸው ከተማ ሀገሮችን ሁሉ ሃይማኖታቸውንና ቋንቋቸውን እንዲጠብቁ ፍቃድ ትሰጣቸው ነበር ማለት ነው። እና ያኔ እስራኤልም ያው ቅኝ ግዛት ውስጥ ነበረች በኢራን ላይ። የዛሬውን አድርገውና ፈጠራዎችን በተመለከተ በጣም እንትን ናት። በፈጠራ በኩል ምንድነው መሰረት የጣሉ ናቸው እና ፈጠራዎቹን ግዛቱ የዓለማችንን የመጀመሪያውን የፖስታ አገልግሎት የጀመረችው ኢራን ናት እንግዲህ እና እንዲሁም ወጥ የሆነ የመገበያያ ገንዘቡን ሁሉ የጀመሩት እነሱ ናቸው እና 1600 ማይል የሚረዝመውን የንጉሳዊ መንገድ ጨምሮ ሰፊ የመንገድ አውታር ዘርግታ ነበር እና እንግዲህ
እንግዲህ የፖስታ አገልግሎት እና ዘመናዊ የገንዘብ አጠቃቀምን የጀመረችው ኢራን ናት። እንግዲህ ያኔ ሀያል በነበረችበት ሰዓት እና የሃይማኖትን ባህልና ሃይማኖትን በተመለከተ እንግዲህ ጠዋት ካልኩት ለየት ያለው ምንድን ነው? አሁን ታሪካዊ ምንድነው የታሪክ ምሁራን የጻፉት ብዙዎቻችን የማናውቀው ሃይማኖት ነበራቸው። ይህም የሃይማኖቱ ስም ዞሮ አስትሪኒዝም የሚባል ሃይማኖት ነበራቸው ማለት ነው። ይህ እንግዲህ ዞሮ አስትሪኒዝም ይሁድ፣ ክርስትና፣ እስልምና ከመምጣቱ በፊት የነበረ ነው፣ የቆየ ነው እና በሰባተኛው ክፍለ ዘመን ነው በእስልምና ከመሸነፋቸው በፊት የነበረ ሲሆን ዞሮ አስትሪኒዝም የመንግስት ሃይማኖት ነበር እና ከዛ በኋላ በሰባተኛው ክፍለ ዘመን በኋላ ነው እንግዲህ የእስልምና ሃይማኖትን መከተል የጀመሩት በእስላሞች ከተሸነፉ በኋላ። ከዛ በፊት ግን በዚህ ሃይማኖት ይኖሩ ነበር ማለት ነው። ይህ ሃይማኖት ከጥንታዊ የአንድ አምላክ እምነቶች አንዱ ሲሆን እንደ ይሁድነት፣ ክርስትናና እስልምና ባሉ በኋላ የመጡ ሃይማኖቶች ላይ ተጽዕኖ አሳድሯል ማለት ነው። እንግዲህ ክርስትና፣ ይሁዳ፣ እስልምና ከዚህ ከዞሮ አስትሪኒዝም በኋላ የመጡ ናቸው እና በእነዚህ ሃይማኖቶች በይሁዳ፣ ክርስትናና እስልምና ሃይማኖቶች ላይ ተጽዕኖ ያሳድር ነበር እና በሰባተኛው ክፍለ ዘመን ነው እንግዲህ ያንን ሃይማኖትን ትተው በሰባተኛው ክፍለ ዘመን የእስልምና ሃይማኖት መከተል የጀመሩት ኢራኖች። ጥበብና ስነ ጽሁፍን በተመለከተ ፐርሺያ ውስብስብ በሆነ በምንጣፍ ሽመና እንዲሁም በሰማያዊ ንጣፍ ወይ ደግሞ ታይል ይሉታል በተሰሩ ህንፃዎች እና እንደ ሩሚ እና ሃፊዝ ባሉ ታዋቂ ገጣሚያን በዓለም ላይ ደረጃ ታዋቂ ነበረች ማለት ነው እና የምንጣፍ ስራ በሰማያዊ ንጣፍን በተሰሩ ህንፃዎች ላይ የሚነጠፉ እንደዛ አይነቶች ላይ ታዋቂ ነበሩ ማለት ነው ኢራኖች በጥንት ጊዜ እና የዛሬውን አድርገው ያኔ ሀያል በነበረችበት ሰዓት ነው እንግዲህ ይህንን ጽሁፉን ማነብላቸው። ፐርሲፖሊስ እንግዲህ ፐርሲፖሊስ የክብር ዋና ከተማ የነበረችው ፐርሲፖሊስ እንግዲህ የከተማ ስም ነው። ፐርሴፖሊስ ግዙፍ የድንጋይ ቅርሶችና የንጉሳዊ ቤተመንግስቶችን በማሳየት አሁንም በዓለም ላይ ካሉ ታዋቂ የአርኪኦሎጂ ስፍራዎች አንዷ ሆና ትገኛለች እና እስካሁን ድረስ ቅርሶች አሉ ማለት ነው። በፐርሴፖሊስ ከተማ ውስጥ የሚገኙት ቅርሶቿ የጥንት ቅርሶች እስካሁን ድረስ አሉ። በዛ በዓለም እንትን እየታዩ ነው ማለት ነው። ፐርሺያ እና ኢራን ዛሬ ስር የቃላት አጠቃቀም ነው ያለው። የፐርሺያ እና ኢራን ዛሬ ፐርሺያ ሲባል አብዛኛው ጊዜ በሀገሪቱ የበላይነት ያለው ብሔር ወይም ደግሞ ከኢራን ህዝብ ግማሽ ኃይሉ ወይም ኦፊሴላዊ ቋንቋ ፋርሲ ያመለክታል። እንግዲህ በአሁኑ ሰዓት የጥንቱ ፐርሺያ አሁን ግን በአሁኑ ዘመን ፐርሺያ የሚባሉት የኢራንን ግማሽ ያህሉን የያዙት የኢራን ብሔረሰብ የፐርሺያ ብሔረሰብ ወይም ደግሞ ቋንቋ ነው ማለት ነው። በዚህ ስም ነው የሚጠሩት፣ ፋርሲ ተብሎ ይጠራሉ ማለት ነው። እና ኢራናዊ የሚለው ቃል ግን ማንኛውም የዘመናዊቷ ሀገር ዜጋ ያመለክታል። እና አሁን በአሁኑ ሰዓት ግን ሌሎቹ ከፋርሲ ብሔረሰብ ውጭ ያሉት የኢራን ዜጎች ኢራናዊ ተብሎ ነው የሚጠሩት። እና እነኛ ግማሽ በላይ የሆኑት ብሔረሰቦች የፐርሺያ ብሔረሰብ ግን ኦፊሴላዊ ቋንቋቸው ፋርሲ ነው ማለት ነው። ዘመናዊቷን ሀገር በተመለከተ ከ1979 አብዮት ጀምሮ ሀገሪቱ አያቶላ ተብለው በሚጠሩ የሃይማኖት መሪዎች የምትመራ እስላማዊ ሪፑብሊክ ሆናለች ማለት ነው። እንግዲህ አሁን ያለው መንግስት ዛሬው በህይወቱ ያለፈው መሪ እንግዲህ አያቶላ የሚባሉት
የሚቀጥለው አያቶላ እንደዛ ነበር ከ1979 በኋላ የሹመት ስም ማለት ነው። እና ይህ ማለት ምንድን ነው? 1979 ማለት 20 እና 26 46 ዛሬ 46 ዓመተ ምህረት ጀምሮ ማለት ነው በአያቶላ ተብሎ በሚጠሩ የሃይማኖት መሪዎች ነው የሚመሩት። እና የአሁኑ የፐርሺያው ወይም ደግሞ የኢራኑ መሪ አያቶላ የሆነ የሞተው 36 ነው 37 ዓመት ነው የመራው። እንግዲህ ከ46 ዓመት በኋላ ነው እንግዲህ አያቶላ ተብሎ የተጠሩት። ከአሁኑ ከሞተው ሰውየው ደግሞ መሪ በፊት ሌላ አንድ መሪ ነበር ማለት ነው። እስከዛ ድረስ እኮ የሚገርመው ነገር እስራኤልና ኢራን በጣም ፖዘቲቭ ነበሩ። እንዲያውም ጠቅላላ አረቦች ሙስሊሞች እስራኤልን በሚቃወሙበት ሰዓት ይሄ አሁኑ ከሞተ ሰውዬ በፊት የነበረው እስራኤላውያኖችን ይሁዳውያኖችን አቅፎ ይዝ ነበር። አሁን ይሄ የሞተ ሰውዬ ከመጣ በኋላ አክራሪ በቃ ጽዮናዊት ብሎ እስራኤል ጥላቻ ላይ የተመሰረተ እንትን ሆነ። በቃ እንግዲህ ከ37 ዓመት በኋላ በጠላቶቿ በእስራኤልና በአሜሪካ ጦር ህይወቱ አለፈ ማለት ነው። እንግዲህ የዛሬውን ከሰዓት በኋላ ወይም ደግሞ በኢትዮጵያ ኦልሞስት 12 ሰዓት ከምሽቱ 12 ሰዓት አካባቢ ነው። በሌሎቻችሁ እንግዲህ ያላችሁበት ቦታ ፕሮግራሜ ይሄን ይመስል ነበር። በዚህ ፕሮግራም ላይ እንግዲህ ማንኛውም ነገር በእውነትና በእውቀት ነው ፕሮግራሞች የሚቀርቡት። በስሜታዊነት ምንም ነገር አይቀርብም። በአፍ ወለምታ ወይ ደግሞ በስህተትም ከሆነ የቀረቡ ፕሮግራሞች ካሉ ያንን ይቅርታ ጠይቃል እንጂ ዓላማው ይሄ አይደለም ለማለት ፈልጌ ነው። ይህ ፕሮግራም እንግዲህ ለሌሎቹ ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ አድርጉ። ለራሳችሁም ደግሞ ፕሮግራሙን በሚጀምርበት ሰዓት ወዲያ እንድደርሳችሁ እናንተም ሼር፣ ላይክ እና ሰብስክራይብ አድርጉ። አለበለዚያ እናንተ ያንን ካላደረጋችሁ ዩቱብ ለሌሎቹ ተደራሽ አያደርግም ማለት ነው። የጋን ውስጥ መብራት እንሆናለን ማለት ነው። እና ከሌሎቹ ጋር ሰፋ ለማድረግ ፕሮግራሙ የእናንተን ትብብር ይጠይቃል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ቨሪ ማች። ደህና ይደሩ።